መፍትሽ ነው። አብይም የታገለልሽ እንደፈለግሽ እንድትናገሪ ህዝብ የኦሮሞ ህዝብ ማህበረሰብ ከዜግነት ስትሪፕ አድርገሽው ኢትዮጵያዊ አይደላችሁ፣ ሰው አይደላችሁ፣ ከብቶች ናችሁ፣ እበቶች ናችሁ፣ ትገማላችሁ፣ እናቶቻችሁ ይሸታሉ፣ ምግባችሁ ገንፎ ነው። ማን ይበላል እሱ ምግብ? አረብ ሀገር የሚመጡት የኦሮሞ ልጆች በአረብ የሚያሰድቡን የሚሸቱ ናቸው። አራጆች ናችሁ። ምቀኛ ሰው ሲያድግ ደስ ማይላችሁ ነፍሰ ገዳዮች፣ አሳራጆች፣ አራጆች ብለሽ ምሰድቢንን ስድቦች ያመጣሁት ከገዛ ዩቲዩብሽ አሁንም ገንዘብ በምትሰሪበት ገንዘብ ትሰሪበታለሽ። ኦሮሞን በመስደብ ገንዘብ ትሰሪያለሽ። አለማጥፋትሽ ደግሞ ንቀት ምንም እንደማመጣ እኔ ማውቃለሁ። አንቺ ታውቂያለሽ። ያ ኦሮሞ ህዝብን አዋርዶ በመስደብ ገንዘብ እንደሚገኝ ታውቂያለሽ። እኔን ይዘሽ ግን ኦሮሞን ከሰደብሽ የሚመጣ አማሮቹ ራሱ አይለቁሽም። ምክንያቱም እኔ ምንድነኝ እሳደባለሁ። እኔ እሳደባለሁ ወይ ሌላን ማህበረሰብ እኔ ስሳደብ አይታችሁ ታውቃላችሁ? ማስረጃ እቺ ሴት ከነ ጂጂ ኪያ ጋር ከነ ዮናስ ሙሉነህ ጋር ከነ ሄለን ጋር ሆና አራቱ የሚሳደቡት ማህበረሰብን የሚያዋርዱት ፖለቲካ ብለው ጥላቻን ሲተፉ የነበሩት አሁን ላለበት የዘር ንቀት፣ ክፍፍል፣ ጥላቻ ያደረሱን እነሱ ናቸው። ከዛ ሊያትመጣና እኔ ፖለቲካ የለውበትም ቢኮዝ ያለሽበት ቦታ ስለማይፈቅድልሽ ነው እንጂ ነግሬሻለሁ ባለፈው። ቢሆንልሽ ከሀገር እግርሽ የወጣ ቀን እንኳን አንቺ ልጅሽን ታስተምሪያታለሽ ስድብ ቢሆንልሽ። አሁን ከዚህ በፊትም ጆከር 150 ጋሎችን አምጥቼ መግረፍ ፈልጋለሁ ሲል ምንድነው ያልሽው? ጆከር ያለውት ሀገር ቤት ነው፣ እኔ ባለውበት ቦታ እንደዚህ አትበል ነው ያልሽው እንጂ የሰው ልጅ እንዲህ አይባልም አላልሽው። ከዛ እኔ የሀገርሽ ልጆች አልሽኝ። እኔ ሀገር የት ነው? እኔ ዘነበ ወርቅ ልጅ ነኝ። እንዳንቺ ክልል አይደለም የተወለድኩት። አሁን አዲስ አበባ ከኔ በላይ አዲስ አበባ ቢሆንሽ ኦሮሞ ነኝ ባልል ኖሮ ከአዲስ አበባ በላይ አዲስ አበባ ይሆን ነበር ለአብርሃም አይን። ግን አንቺ የተወለድሽው ቀብሪ ዳሃር ምናምን ዳሃር ከአዲስ አበባ ልጆች በላይ አዲስ አበባ ሆነሽ እኔን ወስድሽ ወለጋ ከተትሽ። እኔ የተወለድኩት ጦር ኃይሎች ሆስፒታል። እኔ አዲስ አበባ ልጅ ነኝ። እንደ ሌሎቹ ክልል አይደለሁም። እኔ አዲስ አበባ ልጅ ነኝ። ወይ ቀብሪ ዳር ወይ የሆነ ዳር እንደዚህ ነገር አመጣዋለሁ ቪዲዮ። አሁን ከአዲስ አበባ ልጅ በላይ ሆና ኢንተርኔት ላይ መታ እኔ ዘር አይደለም ኢትዮጵያዊ ነኝ ትላለች። ኢትዮጵያውያን ስትሏት ደግሞ አማራና ተጋሩ ነው፣ ሌሎቻችሁን አላቃችሁም ትላለች። እንደ ኦሮሞ ምቀኝ የለም፣ ኦሮሞ ጨካኝ ነው፣ ኦሮሞ ገዳይ ነው፣ ኦሮሞ እንደዚህ ነው ትልና ምቀኛው ኦሮሞ ግን በአዲሱ ሰንሰስ ከ84ቱ ብሔረሰብ 82ቱ ብሔረሰብ ኦሮሚያ ውስጥ ይኖራሉ። ኦሮሞ በጣም ምቀኛ ነው። በነገራችሁ ኦሮሞ ወለየ እህት ወንድሞቻችን ተራቡብኝ ብሎ መሬቱ ጎንደሬው ጎጃሜው አይደለም ይሰጣ ተራቡብኝ ብሎ ኦሮሞ እኮ ምቀኛ
ምቀኛ፣ የምቀኞች ሁሉ ምቀኛ ክፋት መሬቱን ቆርሶ ለወልዬ ሰጠ። ማንም ሰው አርሲቱ የስ ማንም ሰው ኦሮሚያ ክልል ውስጥ ከምንም ብሔር ከምንም ና ስራ ትሰራለህ፣ ትኖራለህ እንደ ማንኛውም ኢትዮጵያ። ኦሮሞ ከዛ የወታደር ልጅ ነኝ ትላለች። የወታደርን ልጅነትሽ ምን ላይ ነው? ሞትን እንደማትፈሪ ስታወሪ ብቻ ነው የወታደር ልጅ ነኝ የምትይው። የወታደር ልጅነትሽ የምታመጪው አንደበትሽ ላይ ሞትን አልፈራም ትያለሽ። ከዛ እኔ ሞትን ፈራለሁ ባይዘው። የወታደር ልጅ ነኝ ሞትን አልፈራም። የወታደር ልጅ ነኝ ሞትን አልፈራም። ሁሌ የወታደር ልጅ ነኝ ሞትን አልፈራም። እኔም የወታደር ልጅ ነኝ። ጓደኛዬ ወታደር፣ ጓደኞቼ እንዳለ ወታደሮች ናቸው። ቤስት ፍሬንዶች በጣም ወዳቸው ማለት ነው። አባቴ ኮሎኔል የወለጋ ኦሮሞ ጥላቻን የዘር ጥላቻን በአንደበቱ ሲናገር ሰምቼው አላውቅም። የወታደር ልጅ ከሆንሽ በየካምፑ ከኖርሽ የወታደር ኢትዮጵያዊነትን ያስተማሩሽ አባትሽ እናትሽ አማራና ተጋሩ ነው ብሎ ነው ያስተማሩሽ። የወታደር ልጅ እንደዚህ ያስባሉ። የመከላከያ ሰራዊት ልጅ አባል ልጅ ኢትዮጵያዊነትን ኖ አማራና ተጋሩ ብቻ ነው ኢትዮጵያዊ ብሎ ያስባል። ወታደር ኦሮሞን አይተሽ አታውቂም ወይ? ለሀገር መስዋዕት እየከፈለ ያለ ወታደር ኦሮሞን አላየሽም ወይ? የትኛው የወታደር ልጅ ነው ተሳዳቢ? እኔ አባቴ ብዙ ትምህርት አልገፋም። ቢጨንቀው እንግሊዘኛ መጻፍ ያመጣና እንግሊዘኛ ማንበብ ሳልችል አንብቢ ብሎ ይገርፈኛል። ድህነት ሳይክሉ አትቀጥሉ፣ መማር አለብክ። የዘር ጥላቻን ማያቅ አባቴ በአንዳንድ ጉዳዮች የሆነ ችግር ደርሶበት ብሔር የአዲስ አበባ እኔ ሰፈር በነገርሽ ላይ እናትና አባቴን አሁን እዚህ አፕ ላይ ስም ጻፉልኝ። ማን ነው የሰውን ስልክ ቁጥሮች የሚጽፈው? የሰውን የቤት አድራሻ የሚጽፈው? የሰውን የግል አይዲ ዶክመንቶች የሚያወጣው? ስሙን ጻፉ። ማን ነው? ከላላ የሰጠሽ ሰው ወይ ግሩፖችሽ ቴሌግራም ላይ እንደለመዱት የእናት አባቴን ስልክ ቁጥሮች፣ የወንድሜን መስሪያ ቤት፣ የእናቴን ስልክ ቁጥሮች መቶ ፖስተር በህይወት ዘመኔ እኔ ተወልጄ ያደግኩበትን ሰፈር ልንገርሽ፣ መቼም ማልጠረጥረው ሰፈሬን ሰዎች ብሔር ብሔረሰቦች አዲስ አበባ ሰዎች ማለት ነው ለአባቴ ያላቸውን ክብር። አባቴ የዘር ጥላቻ የለውም። ሁሉንም ሰው እኩል ነው የሚያምነው፣ እኩል ነው የሚወደው፣ እኩል ነው ሀገሩን ያገለገለው። የወታደር ልጅ የዘር ጥላቻን ሲተፋ አንቺን ያየሁት። የወታደር ልጅ የኢትዮጵያ መከላከያ ሰራዊት የአባል ልጅ ሆኖ የዘር ጥላቻ የሚተፋው አንቺ ብቻ